ምክንያቱም ስለሚመስል ነው ኪያ ይመስላል ሜቢ ጎዳና ላይ ቆለ ሰው በደው ልጅ ስታይ ነው አረበት ይኸው ቤት ሺጂ በቃ ደባቻ አይብዛቅ ያመሽ ወዴን ሳታውቂ ያፌን ተከትለሽ ፍቅሬ ሆይ ጥፋቴን አላስተባበደም በድንገት መሳሳት አጨካከን አቀምጪ ወራት ሚስያት ነገር ያመጪ ወረቀት ብላ እኔን ማለት ነው እናታችንን ገፍትራ ነው ጥላ ይወጣችሁ ገፍትራ ጥላት አንቺ ማለት እንደምጮህ አንቺ ትርግኛለች ወረዘጂ ያቺ ወረዘ ረፋ እንዳይ ማለት እንዴ እኔ ማለት ነው እንዳልኩ መረጥ ነገር ራስ ነው ማለት እኔ ማለት ልጅህን የተሸከመችው ቢገባ እሱ ቢሆን ወንድምህ ነው ብዙ ነገር ሲከፍል የነበረ ወንድምህ ነው በዚህ ልክ እንደዚህ ሆነ አይጠበቅም ሶፊ እኔ ይሄንን ካንተ አልጠብቅም ምትጠራጣት ልጅ ከጊያ ጋር ተጠራጠርኩ አላለችም ስለዚህ አንቺ ነው የተፈዳርሽ ላይ መረንስ ማለት አመት ነገራት እንገሩና አንቺ ትናንትና ኪያ ጋር ተጠራጠርኩ ብለሽ እያወራሽ ነበርሽ ላይ አይቻለሁ እኮ ቪዲዮ ዛሬ ደግሞ ወጥታችሁ ነው ከሞታችሁ በኋላ ነው የምጠይቁት በማን የመጣ ነው ባንቺ የመጣ እኮ ነው በሱ አይደለም ባላችሁ የመጣ ነው መቼ አዳመጣችኋት ለምንድን ነው እዚህ የተገኘችው ቶፋ ዘመሬል እንደሌላ አታርገው እኛ ጋር መሄድ ትችላለች አንተ እና እሱ ያለችበትን ችግር በደንብ ጠንቃቃለች እዚህ መገኘቷ ልክ አይደለም ከዛ ቤት ወጣለች አይደል እሺ ንገረኝ እሺ መሬም ምንድነው መሬም ይሄው ጉድሽን ይሄው ጉድሽን የትዳርሽን ቶፋን አቅፈሽ የምትተኝበት አልጋ ላይ ምንድነው የምትሉት ይዘናት የመጣ መስሎሽ ነው እዚሁ ከቶፋ ጋር እዚሁ ነው ያገኘናችሁ እዚሁ ጉድሽን አንቺ ራስሽ ሻምሻል እንዴ አንቺ ራስሽ ሻምሻል እዚሁ አልጋ ላይ ቁጭ ብላ ይሄ ሰውዬ ከመሬም ምንም ማቀው ነገር የለበትን አላቀም ደንቆሩልሽ እንዴ ምንሽን አሰሚ ምን እዚሁ አልጋ ላይ ነው ያገኘናት አላየናትም ሰማሽ አላየናትም ብሎ ሶፋ ላይ ሰማሽ አይደል እሺ ይኸውልሽ ዝም ብሎ ነው አላየኋትም አይቻታለሁ እኔ ምንም ማቀው ነገር የለም አላየህ እኔ ምንም ማቀው ነገር የለም ገና መምጣት እንደመጣ መኝታ ቤት ምናምን ነገር ምን እንደተቀመጠ ምን እንዳመጣ ማን ይዞት የመጣው ይሄ ሰውዬ አንቺ የምታውቂው ማስረጃ አንደኛ መጀመሪያ ስራትን ያንቺ ይዞት የመጣው ስራትሽ ወንድምሽ እኮ ነኝ ምን አባሽ ነው ለስንሻለሁ ነግሬሻለሁ ምን ታርጉ ምንድነው የምትለው ቤተሰቤም ደግሞ ለያየኝ ነው ሚስቴ ነች ሚስትነት ይሄው ሚስት ስንት ሚስት ነው ያለ ስንት ሚስት ነው ያለ ከዚህ በኋላ ስንት ሚስት ነው ያለ ምን አገባ ውሽማውንማ ዛሬ ይሻል አሁን ለገባት እሺ ሌላ ነገር እንዳይፈታ መሪያምን እጇን እንዳትነካት አየህ ሚስት ማለት እንደዚህ ነው ትዳር እንደዚህ ነው ምንም ነገር ያለቀኝ አይመስላትም ታምነኛለች አየህ ምንድነው የምትለው አንተ ኮነ ሳሎን ቤት ቁጭ ብላ ታምነኛለች እሷ ባለቤት ሚስትየው ታታሉች እኮ ምንድነው እሺ ያጣኝ ነገር ነው ተማዳኛት ይኸውልሽ መሩ እኔ አንዴ ዝም ብለሽ አዳምጪ ሳሎን ገባኝ ቁልፍ ከፍቼ ከዛ የመጣሁኝ አንዴ ዝም በይና አዳምጪኝ አንዴ መጣሁኝ ከዛ ደወለ የመጣሁኝ ነው አለኝ እሺ እኔ አንቺ ያስገቢያት አታስገቢያት እሷን ቁልፍ ይኖርሽ ይላል ብቻ እዚህ ቁጭ ብላ ጠበቀችኝ እኔ ምንም ማውቀው ነገር የለም እሱ ሐሳቡን ይቀይር ምንም መኝታ አታውቅም ምንድነው ለምን መጣ ማለት እንዴት አይመጣም ጨረስኩኝ መጣሁ ቤት እኔ ጋር እየመጣ ነው ያገኛት እቤቱ ድረስ ይወጣል ከኔ ጋር የፍቺ ወረቀት አትገደም አቀምጪ ወራት ሚስያት ነገር የፍቺ ወረቀት ብላ እኔን ማለት ነው እናታችንን ገፍትራ ነው ጥላ ይወጣችሁ ገፍትራ ጥላት እሺ ምን ይሁን ታዲያ በዚህ ሁኔታ እንዴት ነው የምትቀጥሉት ገፍትራ ጥላት መጣ አልጋ ላይ ምንተኛ አንቺ ቶፋን አቅፈሽ የምትተኝበት አልጋ ላይ ነው ያለችው እኮ ምንሽ እሺ እሷ አይታያትም ቆይ አንቺ ቆይ እኛ የምናየው ነገር ጤናማ ነው ምንድነው በዚህ ልክ ተወጃለሽ ነው ምንድነው የምናየው እዚህ ቤት ገብሻል እንዴ ተረጋጉ እንጂ ማን ነው ተረጋጉ እኔ በጣም የሆነ ነገር ውስጥ ገብቼ ማየት ትፈልጋላችሁ መሰለኝ ስለማየት አይደለም የምታረጊው ስራ ነው እታለች እኮ አይደለችም እኮ አንቺ አሁን የት ነምቶኝ ነው አንቺ ማለት እንደምጮህ አንቺ ትርግኛለች ወረዘጂ ያቺ ወረዘጂ ረፋንታ ማን እንዴ እኔ ማለት ነው እንዳልኩ መረጥ ነገር ራስ ነው ማለት እኔ ማለት ነው ወይ እንዳልከ አንተ ወረዘጂ ወይ የቱ ትራሪ የወጣበት ነው ስራትን ማለት ካለብኝ ነው ዋረ ያው ልቆ ባንቺ
ማን ይመጣል? ደስ አለ? እሺ ደስ አለሽ? ደስ አለሽ ወይ? ቁጭ በይ። እዛው አልጋ ላይ ሁኚ። አንቺ ሰማሽ? እዛው አልጋ ላይ ሁኚ። አማር ልቀቀኝ። ልጄን የማይሆን ነገር ውስጥ እንዳከችብኝ ነግሬሻለሁ። እዛው አልጋ ላይ መጥፎ ነገር ማድረግ አልፈልግም። ሰማሽኛ? አንቺ ደግሞ ወረዛኝ ትችላለህ። ማን ተመጣ ደበረ በማን ይመጣ ነው? ኦኬ አንተ ትዳር ነው? ኦኬ አብታኝም እንደነበር ረሳህ? ለምን ከባከብ ትደርሺበታለሽ? እንውጣልሽ ምን አስቸኮለሽ? ቶፋኔ ለማለት ትደርሺበታለሽ። አንተ ትዳሩንም ቢሆን ረሳኸው? ስለማን ትዳር? እኔ ባለ ትዳር ነኝ። የቱን ትዳር ረዱኝ? ምን ታረጋለች ታዲያች ልጅ? እኔ ምን አውቃለሁ? ቆይ ትንገርና አልጋራይ እንዴ ማን ይንገረን? እኔ እስከኖርበት ድረስ የራሴ ቤት ነው አይደል? እኔ ሰው ማስገባት አልችልም። ኦኬ አንተ ያስገባት እኔ ያስገባት እንዴ ደደናችሁ ነኝ። ምንድን ነው የምትቀባጥሪው? እኔ ሁሉ ነገር እየተፈጠረ እንዴት ነው ተውፋ ሊያስገባት የሚችለው? ትክክለኛችሁ ነኝ ነው የሚያስበው ወይስ ይሄ ለማረጋጋት ምናምን ነገር ነሽ የምትቀባጥሪው ነገር ዋጋ ያስከፍላል። እሺ ሰው እሺ ኪያ አንተ ላይ ተማገጠች። እኔም እኮ እሷ ላይ የማገጥኩኝ ነው አይደል? እንዴት ነው ጭንቅላታችሁ የማይሰራው? ስለዚህ እኔ እሷ ላይ የማገጥኩባት እሷ ዝም እያለች ነው። እኔ ተሳክቶ የሞከረች ነው። እና ምን ይረዱ? ኧረ በእናትህ እንደዛ ከሆነ በወሬው በጣም ይወደኝ ነበር። የፈለገ ጤነኛ ብትሆነች ልጅ ኪያን እዚህ ታስገባት ይችላል። የምርህን ነው? ምን እሷ ጠረጠርኩ ለማገኘው እያለች አላየሁም እንዴ ቪዲዮ ንገረኛ። ስለዚህ ሆን ብላ አስገባች። የምትጠረጠራት ልጅ ከኪያ ጋር ጠረጠርኩ አላለችም። ስለዚህ አንቺ ነው የተፈዳርሽ ላይ አንቺ ትናንትና ኪያ ጋር ጠረጠርኩ ብለሽ እያወራሽ የነበርሽ ላይ አይቻለሁ እኮ ቪዲዮ። ዛሬ ደግሞ ታስገባለች ነው። ስለዚህ ከሆነ ራስሽን አንጨፍረሽ ወለጁ እኛ ያገኘነው ነገር እንደማማራት ነው። ለኔ ነገር ይሄን ነገር ያርክሽ ያለሽ የፈረሰ ትዳር ድጋሚ እንዳይፈርስ ነው። ይሄ መስዋዕትነት ከፊል ለዚህ ነው። እሺ አትረጂሽ እሺ ይገላገላል ብለሽ ነው። አማን ቆይ አትረጂሽ። እሺ ምንድነው የምትይው? አንቺ ምንድነው የምትይው? ንገረኝ እስኪ። እኛ ቃሽም ነው ደብለው የምትይው ምንድነው? አንቺ አትረጂሽ። አንተ እኮ መለስክ እኮ አትረጂሽ። ስትጠራጠርኩኝ ነው። ካልተጠራጠረች አልተጠራጠረችም ነው። ምንም የምታስመስለው ነገር የለም። እሺ እኮ ንገረኝ። እሺ ምንድነው እያልሻለሽ? እኔ አንቺን ኪያን አስገባሃት። ኪያ እዚህ ነው የተገኘች። እሺ ከእናንተ ቤት ስወጣ እኮ መሪም ልንገራችሁ፣ ከእናንተ ቤት ስወጣ ለመሪም ደወለችላት። በቤት ማንም የላት የምትሄድበት የለም ብላ እማ ለመሪም ደወለችላት። መሪም ደግሞ ለኔ ደወለች። ከዛ በኋላ ነው ያለች። ስለዚህ ቶፋ ኪያኛ ታውቃለህ አይደለም? እማ የገባችበት ተገብታችሁ ይዛችኋት ነው ብላ የላከችን እሷ ልካን እሷ ደውላ ትነግራለች። እንዴ ለእናንተ እንደደወለች ለሰው ደወለች። ምንድን ነው የምትቀባጥሪው? ከኔ ጋር ተጣልታ ኪያ መሪም ይኸውልሽ ያምሻል። ላስቀይምሽ አልፈልግም። ከዚህ በላይ ታስቀይመኛለህ። ስለዚህ እማ እራሷ ናት ሄዳ ፈልጊና አምጣ ያለች። ደክሞኛል፣ በጣም ደግሞ መተንፈስ እየቻልኩ አይደለም። ይኸውልሽ ለማውራት እራሱ አቅም የለኝም አሁን እያልኩ ይባል። እኔ ላስረዳት እባክህ። በቃ ለአንተ እንደደወለች ለሶፊ እንደተናገረች አምጧት እንዳለች እኔ ጋርም ደውላ ነበረ ነግራኛለች። የፈለገ ብጠራጠር በዚህ ልክ ክፉ ሰው መሆን አልችልም። ደወልኩላት ነው ያልኳት። መጣች፣ አለቀ። ቶፋ አያውቅም፣ ስራ ቦታ ነው። ቶፋ ቢያውቅ እንደዚህ አይነት ነገር ክፍተታችሁ ውስጥ እንዲገባ የሚያደርግ ይመስላል። ይሄን ያልመጥፎ ሰው ነው ወይስ የሚያደርግ ሰው ነው? እማትመጣ ነው የሚመስለው። ለምን ደግሞ ሲጋደርጉ ምናት ይላል ይደርጉለት ነው። ስማኝ፣ ለምን ቼክ ማድረግ ያስፈልጋል? ኪያ ስትጠፋ ቀጥታ ቶፋ ጋር እንደምትመጣ የታወቀ ነው አይደል? ስለዚህ ለምን ይመጣል? እስኪ ንገረኝ። ለምን እሱ እያወቀ ዝም ይላል? እኔ እንዳጋጣሚ እሷ ስለመማት መድኃኒትና አንዳንድ ነገር ልግዛላት የሚበላ ነገር ብዬ ነው የወጣሁት። እሱ እቆያለሁ ደውዬለት እቆያለሁ አለ። ስለዚህ አትሊስት በቃ እሺ ጊዜ አለን ብዬ እሷን ለማሳብ ቢገባ ልጅህን የተሸከመችው ቢገባ እሱም ቢሆን ወንድምህ ነው። ብዙ ነገር ሲከፍልልህ የነበረ ወንድምህ ነው። በዚህ ልክ እንደዚህ መሆን አይጠበቅብም ሶፊ። እኔ ይሄንን ካንተ አልጠብቅም። አትሊስት ወንድምህ ነው ግን ነገር መናገር ነበረብህ። እቺ ልጅ ነው በዛ ላይ ልጅ ነው ልጅ ይሁት ምንም ነገር የምታውቀው
ግን ደግሞ ጥርጣሬ በዚህ ልክ ሊሄድ አይገባም። በዚህ ልክ ሊሄድ እኮ ከቤት መውጣት መለየት እኮ ይቀላል። ሁሉንም ሰው ያስቀየምክ ነው ተስፋ ሁሉንም ሰው በአጠገብ ያለውን ሰው ሁሉ ያስቀየምክ ነው። ወደ ራስ ተመለስ። ቤተሰብ ይጠብቅ። ይቺ ሴት እኮ ብዙ ነገር ታታለች አይደል እንዴ? ለአንተ ስትል ብዙ ነገር አታለች። ሃይማኖቷን ቀይራለች እንዴ? ምን ሆነህ ነው? ምን ቼክ አታደርግም? እናት ጋር ነው እናትና ተራ ደግሞ ቼክ አድርጋ እሷ ልታመጣ አትችልም። በቃ ይቅርብህ። እውነት ነው። በቃ ብትፋቱ ይሻላል። በዚህ ልክ እንደዚህ መተማመን ከጠፋ ነገ ጠዋት የሆነ ነገር ሲሆን እርግያ ልትመጣ ተፋስ የራሳችን የለም እንዴ ሁሌ አንተ መተው ነገር ማድረግ አለብህ። እኔና ሰላም መሆን አንችልም። በአንተ ጥርጣሬ ምክንያት እኮ ከእሱ ጋር ብዙ ጊዜ እየተጣላሁ ነው። ተጣልተን ነበር። ከቀናት በፊት ተጣልተን ነው እነሱ። ለምን ሶፊ ከቻልክ አማረን ይሄ ለማረጋጋት ሞክር። አይ ይለካል ሞክር። እራስ አንተ ተጨምረህ እንደዚህ ነገሮች ላታደርግ አትይስበት። እሺ ስለሷ ስለሌላችሁ እንዴ ምናችሁ ነው? ነገርኩህ አይደል እንዴ? እኮ ነገርኩህ። እኔን ነው ማዳመጥ ያለብህ ነው ወይስ ስሜትህን ነው መከተል ያለብህ? እሺ እኔ በምን መንገድ ላስረዳችሁ? እሺ አውቂ ያለች ምናምን እንዴት እንደምን አውቃለሁ እኔ እሷ መኖሯን እዚህ ሰምቻለሁ አላልክም? እንዴታችን እኮ አንተ ያያልክ ስትነሳ ነው እኔ መካንተ እኩል የሰማሁት መሪያም ነው ምናምን ስትል የሰማሁት አይደል እንዴ? እስካሁን ያደረግከው ብቻ አይደለም፣ አሁንም እያደረግከው አንድ ላይ ተጠራቅሞበት እኔ ይቅርታ ማለት እስካትችል ድረስ ነው የምትጸጸተው። በልገርሽ ተሸነፍሽ። እንደዚህ እንድትል አይደለም። መጀመሪያ ደውል እናትህ ጋር፣ ከዛ በኋላ እርግጠኛ ከዛ በኋላ ነው ምነው እሺ እሺ በድያለሁ። መጀመሪያ እሷን ይፈታው። እኔ የፈለከኝ ምንድን ነው? ከእሷ ጋር እንዳስታርቅ ነው። እኔ ትምኝና ራስ ከእሷ ጋር ልንጨርስ መጀመሪያ ከሚስት ጋር ያለውን አውድ እኔና መሪማ ልናስቀናችሁ ይገባል ነው። ምናልባት አንተ ከያ በምትወዳት ልክ እኔ መሪማን ላልወዳት ትችላለህ፣ ግን ደግሞ በጣም አከብራታለሁ፣ በጣም ወዳታለሁ እና ክብሬን ደግሞ አሳያታለሁ። እሷም ታምነኛለች። እሺ ቅርታ አውቃለሁ። የላይ ላይ ሆነ አይደል የምፈልገው። እሷን ጠይቃት። ከልቤ ነው። እሺ ቅርታ አጥፍቻለሁ፣ በቃ ሳስቻለሁ። እሺ ወንድም አይደል አጥፍቻለሁ። እሺ እኔም በቃ አትፍረዱ። እሷን ልፈልግ እሺ በእሷ ምክንያት የተጣላሁት ሰት አልጋ ላይ ቁጭ ብላ ሳገኛት እሺ ምን ልበል? እኔ እህቴ ነች። ብዙ ነገር ማስተካከል ሲባልችልም ሲያየን እኔ ታዳሪ ጠንቋልቅል እማየውን ነገር የምሰማውን ነገር ነው እንጂ ማምነው የዛሬን እኮ ችላ ብያለሁ። የዛሬን እኮ አናቴን እኮ በዚህ ጠርዝ ስታስመታኝ እኮ ምንም አላልኩም። እሱ ገብተው ሲያሲጥልኝ ምንም አላልኩም። ስሜት ይሰጣል። እዚህ አልጋዬ ላይ አይተሃል እንትን ብትል ችግር የለውም። ግን ደግሞ ለምን ግን ማተለበት ሲቹዌሽን የተፈጠረው ምንድን ነው? ምንም ባልታየ ባልተፈጠረ ነገር ስትናደሩና ስትበሽቁ ነው። ቱፋ ከበሊችን ሲጓር ምን አለ ምን ያልሆነ ነገር አለ? ቱፋ ምን አለ? ሸኛው እኮ ቢያንስ ስሜት ይሰጣል እኮ። ብዙ ነገር ላይ ተደራርሰናል። አንተ ታችኛው ሌላ ቤት አይደለም እንደ ሌላ ጊዜ መናፈሻ ውስጥ አይደለም። ቱፋ ያገኘው ሳሎን ቤት ይሄንን አመንኩኝ እኮ ሳሎን ቤት ነው አላየሁት ማለት ግን መኝታ ክፍል አልጋ ላይ በሌላ ቀን አይደለ እዛው እንዴት አልጠራጠርሽ? አመንኩኝ። ከዚህ ቀደም የነበረው ኔጌቲቭ ቶቶች ጭንቅላታችሁ ሞልተውት ነው ዛሬ ይሄንን ነገር እንድታምኑ ያደረጋችሁ። ይሄኛውን ነገር እኮ ሶፊ ክላስ ውስጥ ወይ ሶፊ ቤት
ሆና ቢሆን ኖሮ እኮ የኔ ያጠረጥራት ነበር። እኔ ስለሆንኩ እኮ የነበረው እኮ ነገር እኮ ተጠረቃቅሞብህ እኮ ነው። አሁን እዚህ ጋር ያው የእህት ቤት መሆኑን ዘንግተኸው እህት ያለችበትን ቤት የቤት እመቤት ነች። ወጣ የምትሰራ አይደለችም አይደል? እዚህ ቤት ቁጭ ብላ የምትውል ነች። እንደዛ ሆኖ እንዴት ቶፋ ያላንተን መልሶ ነው ሌላ ጓደኛ አላት። አንተ ከመጀመሪያ ጀምሮ ስታውቃት እኮ እሷ ምንም አይነት ጓደኛ እንደሌላ ታውቃለህ አይደል? የት ትሄዳለች እሷ? እሺ እኔ ከቤቷ እኮ ይውጫላል እኮ አማራጭ እኮ ባታጣ እዚህ ቤት እኮ አትመጣም። የሁሉ ነገር እየተፈጠረ አይደል እንዴ? እኔ እኮ ከቤት ውጭ ብያት አይደለም ቶፋ ወጪ አልጋትም አላልጋትም አትስማማት ወጣች ዋና ነገር ወጣት ነው አይደል? ያልሷን አንቺና መካከል እንዳለው ነገር አይደለም። ሶፊ መጥቶ አንቺ ቤት ታየ፣ አልጋ ላይ ቁጭ ብሎ ታየ። አንቺ ሶፊ ቤት ሄደሽ አልጋ ላይ ያገኘሽ ቶፋ? አንቺ መናፈሻ ላይ ምናምን ነገር ተጣብቀሽ አገኘሽ ሶፊ ጋር አገኘሽ ቶፋ? ማንም ሰው ይሄን ነገር ያስባል። በቃ አትሰሚኝም? አንቺን ፈልጌ ነው የመጣሁት። አንቺን ፈልጌ ነው የመጣሁት እኮ አልኩሽ እኮ አይደለም። እንደዛ የሚወድሽ እኔ እንኳን ተሸጉጃለሁ እኮ። ሁኔታው እንደዛ የሚያስከትል ነበር። እንደዛ ነው የሚያደርገው ሁኔታ ነበር የተገኘው። እነሱ ግን ይቅርታ እኮ እስኪ ቆይ አዳምጪ። እኔ ብቻዬን እብድ ሆንኩኝ። ምናልባት ያደረኩት ነገር ትክክል ላይሆን ይችላል ኪያ፣ ግን የሆነው ነገር እኔም ብቻ አይደለም ሶፊንም ሸውዶታል አይደል? ምክንያቱም ስለሚመስል ነው ኪያ፣ ይመስላል። ሜቢ ጎዳና ላይ ቆነ ሰው ጋር ነው ስታይ ነው አይደል? ይኸው ቤትሽ እንጂ በቃ ኪያ፣ እኔ አንገባም አልኩሽ እኮ ኪያ። ወደ ሰው ቢታ ነው ይችላል። ይሄን ያልኩ እኔ ላንቺ አውሬ እኮ አይደለሁም። አውሬ ሆነብኝ አይደል? ምንም ነገር ያልኩት ነገር አውሬ እንዳልኩ ማምኑ ያወረቀታ ይስፈርም። እውነት ልጅ እንዳለው ሰው እውነት ልጅ ነው የምትፈልገው ከሆነ እውነት ሰላም ልትወለድልህ የምትፈልግ ከሆነ እባክህ በቃ ከኔ ራቅ። እያሳደድከኝ ወይ ደግሞ እየፈለከኝ ከገዛ ወንድሜ ጋር ተዳርተሻል ባልገሻል እያልክ እባክህ ስሜን አታጥፋው። አናር ልለምንህ በቃ ተወኝ ኪያ። ቆይ እንደዛ አይደለም በቃ ትንሽ ጊዜ ነው ትቆያለሽ። ትንሽ መበላሽ ትንሽ ሌላ ጻፍ ነው። እኔ መጀመሪያ ብዙ ነገር እንዲህ ብዬ ስለመጣኝ ከዛ ደግሞ አንቺም እንደዛ ስትጨምሪብኝ ነው እሺ ብዬ መጣሁ። እሺ ለኔ ነው ደስ ይላል። ማሪያም ማለረቀው እንኳን ማሪያም እሺ የምትይጂ አመሰግ በቃሽ ችግር የለውም። በቃ እዚህ የሚያዝኝ እሺ አልቆይም እዚህ ሁኚ በቃ ኪያ። የት ትሄጃለሽ? እሺ የት ትሄጃለሽ? እሺ እኛ ጋር ትሄጃለሽ? ወደ ቤት ትሄጃለሽ? እኛ ቤት ትሄጃለሽ? እኔ ጋር ትሄጃለሽ? ወደ ቤት ትሄጃለሽ? እሺ ሶፊያ አንቺ አጠገቤ ሆንሽ ምንም እንደማይፈጠር ታውቂያለሽ። ምንም ነገር አይፈጠርም።
ምንም አንጋደልም። አጠገቤ ከሆንሽ ከቤትሽ ጋር ምንም እንደማይፈጠር አንቺን ጠንቅቀሽ ታውቂያለሽ። ስለዚህ ቤትሽ ሂጂ። የራስሽ አልጋ ላይ ያሞቹ አልጋ ላይ ያሞቹ ቤት ላይ ያሞኩት አልጋ ላይ እኮ ከወንድሜ ጋር ተዳርቼበት አይደል? ያሞኩት ኪችኔ ላይ እኮ ከወንድሜ ጋር ተዳረኩበት አይደል? ያሞኩት ሳሎን ላይ እኮ ከወንድሜ ጋር ተዳረበትና ስለፋበት ነበር። አሁን ደግሞ ወንድሜ ቤትና አልጋ ላይ የተዳራው ነበር አይደል? እኔ መሸከም ያቃተኝን ጽንስ እንዴት አድርጌ ልውለደው ብዬ አስባለሁ፣ ጸልያለሁ። አንተ ከማን ጋር ተዳራሽ? ከማን ጋር ወለደሽ? ከማን ጋር ምን አደረገሽ? እሺ በኔ ቦታ ብትሆኚ ይሄን ነገር አታስቢ። አንተ አስማሰብ ልክ ነው፣ እንደሰው ልክ ነህ። በኔ ቦታ ብትሆኚ እንደሰው ልክ ነህ። እሺ ታዲያ ምን ሙላ ነው ስትልሽ ከሰው ይቅርታ እኮ እያልኩሽ እኮ ነው። እሺ አልቻለሁ እያልኩሽ እኮ ነው። ላጠፋው ጥፋት ደግሞ መቀጣት ነው ያለብህ። ተቀጣን ግን አልወጣልህም። ምን አይነት ቅጣት? ልጅን ማለት አኗር ነፍሰ ጡር ነኝ። አኗር ዞር በል። እኔም ብቻ አይደለም ልጅን ነው የምጎዳው። በታገልከኝ ቁጥር ልጅን ነው የምጎዳው። ወይ በእምነት ጋር ወይ እኛ ጋር ትሄድ። አንተን ለምኜ እንድታመጣት ነበር አይደል? አንተ ጋር የመጣሁት ምን ተበደልከኝ? አንተ ጋር የመጣሁት አይበናት እንዴት እንደሰደድከኝ። እሺ ይቅርታሽ። አሁን ይቅርታ ምንም ጥቅም የለውም። ብቻ እሺ አልኩህ። እሺ በጣም ትልቅ እየተረጣሪ ምን ነው እሺ ከሁሉም አሉን ቶፋ ትናንትና የተፈጠረው ነገር ምናምን ነገር ተራ ነገር ነው። ይሄ እንደው ስሜት ይሰጣል ነው እንመል። ይሄ ስሜት የሚሰጠው ነገር እንኳን ውሸት መሆኑን ደረስክበት አይደል? ሌላውን ደግሞ መገመት ቶፋ እኔ በሽተኛው እኔ አብጄ እኔ ጤነኛው ካልሆነ እኔ ሳብጃለሁ የወንድሜ ሚስት መመኘው ሶፊም ተመሳሰለው። ይሄው እያየው አይደል? ሁሉም ሰው ሌላው ሰው ቢገባ አንተ ያመጣው ነገር አልጋ ላይ ቢያገኛት ይሄን ነበር የሚሆነው። ያመጣው ሌላ ጊዜ ቢሆን ጠረጥረኝ ነበር። ግን በቃ አንድ የሆነ ነገር ተፈጠረ። ዞሮ እዛው ካንተ ጋር የሚያገናኘን ነገር እኔም ኪያም የሚያገናኘን ነገር ላይ ነው የምናገኛት እሷን። አንተንም የምናገኘው አላቅም ነበር። እዚህ እንዳለች እኔ አላቅም ነበር። ቱፋዛ አንተ መጣለህ እኮ እሷ የሌለችበት ቦታ እኮ አይደለም የተገኘው። ተቀጣጥራችሁ ተደውላችሁ ነው አይደል? እዛ መናፈሻው ጋር የተገናኛችሁ። ትተሻት መጣሽ? ምንድነው ትተሻት መጣሽ? እና አትከታያትም? ወጥቼ እኮ አመጣኋት። ከተቀመጠች በሰላም ሆነችበት ቤትም ጎትታት። አሁንም ተከታያት እንጂ ምንድነው መከተል? የምትሄድበት የት ትበርሽ ልጅቷ? ሼና ማሪያ አትሊስት አትነግሪኝም? ቢያንስ እኮ እዚህ ቤት ልምጣ ላገኘ ሲለኝ አንቺ እዚህ እንዳለች ባቅ ኖሮ ውጪ ቀጥሮ ነበር። እሺ አንተ ብታውቀው ትሁን ትላለህ አይደለም? በቃ ሌላ ቦታ መቀመጥ ሲል ነበር። ቤርጎ እንዲዝላት ነበር። ተቀመጠውኛ እያለን ያለው ነገር ሰላም አይደለም። አያየሽ አይደል እንዴ? በቃ በሷ ጉድ ጥርጣሬ ምክንያት ታዲያ ሁሉም ሰው መታወቅ አለበት እንዴ? እንዴ ተፋ ጭራሽ እሱ ይሁን እኮ ነው ያለው። ገና ለገና ኗሪ ቀናን ተብሎ ልጅቷ እርጉዝ ሆና ምናምን ሌላ ሰው ቤት ተቀመጥ። በዚህ ሁኔታ እንዴት እንደምንቀጥል አላውቅም።